መንበረ ፊንፊኔ ኦሮሚያን ለመፍጠር ዳዴ ላይ ናቸው ነው። አሁን ያስረከባችሁ ሰዎች ወደ አሜሪካ የምትመለሱ ዛግም አትመለሷትም፣ ወደ ሌላ ትሄዳላችሁ። በካናዳ የተጠራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከት ጉባኤ ውዝግብ ፈጥሯል። ፖሊስ ኢንቮልቭ አድርጎበታል። ተምዘግዝጎ የመጣው ሲኖትራክ በእናታችን በቅድስት ድንግል ማርያም አማላጅነት ተረጋግቷል። እንዴት ናችሁ ክቡራን ተመልካቾች? እንደተለመደው አዳዲስና ወቅታዊ ፕሮግራሞችን ወደ እናንተ ይዤ መጥቻለሁ። እስከ መጨረሻው ስለምትከታተሉኝ እጅግ እያመሰገንኩኝ ወደ ቀዳሚ ወዳደረኩት መረጃ ልወስዳችሁ። በካናዳ የተጠራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከት ጉባኤ ውዝግብ ፈጥሯል። ፖሊስ ኢንቮልቭ አድርጎበታል። በጉዳዩ ላይ ፖሊስ ዛሬ መግለጫ ሰጥቷል። ቀሲስ ሄኖክን ይመለከታል። እስኪ መረጃውን በአጭሩ ልንገራችሁ። በካናዳ ካምብሪጅ የተጠራው ሃይማኖታዊ ጉባኤ ውዝግብ ፈጥሯል። ካምብሪጅ ቱዴይ ዛሬ እንደዘገበው የፊታችን አርብ፣ ቅዳሜና እሁድ በከተማ ውስጥ መንፈሳዊ ጉባኤ እንደሚካሄድ ጥሪ ተላልፏል። ይህንን ጉባኤ የጠሩት ደግሞ ቀሲስ መምህር ሄኖክ ወልደ ማርያም ናቸው። በዚያው የሚገኘው የደብረ ሲና ኪዳነ ምሕረት የኢትዮጵያ ኦርቶዶክስ ቤተክርስቲያን ቦርድ አባል የሆኑት ተስፋዬ በቀለ ግን ይህ ጉባኤ በምስራቃዊ ካናዳ ሀገረ ስብከት እውቅና የሌለው መሆኑን ለዜና ምንጩ ተናግረዋል። ቀሲስ ሄኖክም በአካባቢው ስብከት የማድረግና የማጥመቅ እውቅና የሌላቸው በመሆኑ በቤተ ክርስቲያኑ ስም ከመጠቀም እንዲቆጠቡ አሳስበዋል። የዜና ምንጩ የከተማውን ፖሊስ ለጉዳዩ ማነጋገሩን ገልጸው በጉባኤው ላይ ምንም አይነት የወንጀል ምልክት የማይታይ በመሆኑ ክልከላ እንደማይጥል ማስታወቁን አስታውቋል። ቀሲስ መምህር ሄኖክ በአሜሪካና በካናዳ ከተሞች የተለያዩ ከተሞች የዘዋወሩ የማጥመቅ አገልግሎት የሰጠ ነው ሲሉ ይደመጣሉ። በቅርቡም ካንሰር አወጣኝ በሚል በማህበራዊ ሚዲያ አሰራጭተው ነበር። ይኸው የካናዳው ሚዲያ ይሄንን ጠቅሶላቸው ስክሪንሾት አድርጎ በዌብሳይቱ ላይ አቅርቦታል። ከካንሰሩ ወጣ ብለው የገለጹበትን። እርስዎ በቀሲስ ሄኖክ የማጥመቅ ድርጊት ላይ ያለው አስተያየት ምንድን ነው? መቼም ስለ ሐሰተኛ አጥማቂያን ሲነሳ እነዚህ ስማቸው የተጠሩትን ሁሉንም የምታውቁት ነው። ብዙ ሐሰተኛ አጥማቂያን ቢዝነስ የሚሰሩ በቤተክርስቲያናችን ተሰግስገው እንደሚኖሩ የሚታወቁ ነው። ከቤተክርስቲያን ቢወገዙ ራሱ ነገር ግን የሚከተላቸው ህዝብ ስላለ ህዝቡን እየሰበሰቡ በአዳራሽ ጥምቀት እያሉ እንግዲህ ምንም በእጃቸው የጫኑ የሚያረጉትን ብር እንድትርገው ከህዝቡ እንደሚበዘብዙ የምናውቀው ጉዳይ ነው። እነዚሁ ግለሰቦች ናቸው ወደ ካናዳ ሄደው እንደዚህ ከቤተክርስቲያን ተቃውሞ የደረሰባቸው። እንደዚህ አይነት ነገር መበረታታት አለበት። እንደነዚህ አይነቶች ሐሰተኛ አጥማቂያን ቤተክርስቲያን ለነዚህ አይነቶች ምላሽ መስጠት አለባት። እስኪ ይሄንን በጣም የሚያሳዝን ቪዲዮ እንመልከትና ሐሳብ እንሰጥበታለን። እንግዲህ እንዳያችሁት ነው። በጣም የሚያሳዝን ነው። በጣም አንዳንዱ ቤተክርስቲያን መጥቶ ልጅ አጣሁ፣ በልጅ እጦት ተሰቃየሁ እያለ ያለቅሳል። ብዙ እንባን ያፈሳል። በጣም ብዙ ያዝናል። ልጅ ካልሰጠሽኝ ብሎ ይማጸናል። ግማሹ ወዲያው ጥያቄው ይመለስለታል፣ ግማሹ ደግሞ ቆይቶ ይመለሳለታል። ይሄ የእግዚአብሔር ፈቃድ ነው። አንዳንዱ ደግሞ እንደዚህ እንደምታዩት ልጅን ወልዶ እንደዚህ ያደርጋልና በጣም ያሳዝናል። ሰውን አንረዳውም፣ በሷ በኩል ያለውን ችግር አልተረዳም ምናልባት ልትሉኝ ትችሉ ይሆናል። ልጅ ከእግዚአብሔር የሚሰጥ ውድ ስጦታ ነው። ስለዚህ የተሰጠንን ፍሬ ተንከባክበን በስነ ስርዓት ማሳደግ ይገባናል። ካልሆነም ደግሞ ከአቅማችን በላይ ከሆነ ደግሞ ለሚያሳድግ መስጠት ይሻላል እንጂ እንደዚህ አይነት ሐሳብና ውሳኔ መወሰን ተገቢ አይደለም። እንደዚህ አይነት የማድረግ ወደፊትም ቢሆን በምንም አይነት ጭንቅ ውስጥ፣ በምንም አይነት ሐዘን ውስጥ፣ በምንም አይነት ስቃይ ውስጥም ሆነ በምንም ውስጥ ብትሆኑ እንደዚህ አይነት ውሳኔ አትወስኑ። አያችሁ አይደል? ግን አለመገጣጠም ስንቶቹ ልጅ አጥተው በየቤተክርስቲያኑ በየገዳማቱ እየሄዱ እያለቀሱ ፈጣሪው ልጅ ስጠኝ እያሉ እየጸለዩ ስንቶቹ ናቸው ስንት ሱባኤ ይጨረሱ። ነገር ግን ደግሞ እንደዚህ ደግሞ የማይፈለግበት ቦታም ልጅ ይመጣል። ነገር ግን እሷ የወሰነችው ውሳኔ ፍጹም ትክክል አይደለም።
ስንት ልጆች የሚፈልጉ እያሉ እንደዚህ ማድረጓ እንግዲህ ሽንት ቤት ውስጥ ወልዳ ተንሳ ሽንት ቤት ጥላ ነው ከዛ በፖሊስ እንደዚህ ታይዛ ልጁም ታይዞ እንዲ ያጠቡት ያሉት በጣም አጸያፊ ነገር ነው። ስንት ልጅ የሚፈልግ ሰው አለ። ለነሱ መስጠት እየተቻለ ማሳደግ ባትችል እንኳን ብዙ አማራጭ አለ። ልጁን እንደዚህ አይነት አሰቃቂን ሁኔታ ልጁ ላይ መወሰን ብቻ በጣም የሚያሳዝንና የሚያጻይፍ ነገር ነው። አረብ ሂደሽ ምን አገኘሽ? ምን ሰራሽ? ምንስ ይዘሽ መጣሽ ካልሽኝ እግዚአብሔር ነው ይዤ የመጣሁት። ያው እንዳጋጣሚ ሆኖ ትንሽ ሰዎቼ ከበድ ያሉ ነበሩ። ትንሽ በሃይማኖቴ ከበድ ያሉ ነበሩ። መስቀሌን ያው እነሱ ፊቱኝ እንትን አለው ያው ያሸፍኑኛል፣ ይሸፍናለሁ መስቀሌን ምናምንና ብቻ ከባድ ነው። ብዙ ነገሮችን ታገያለሁ። ያው ቢመቱኝም ቢሰድቡኝም ያው ዝም ነው ምለው፣ ምክንያቱም ምንም ምለው ነገር ስለሌለኝ እጄ ነው ለሱ ምነግረው። እኔ እንዳልኩሽ አረብ ሀገር እጄ ያገኘሁት እግዚአብሔርን ነውና ሁሉም ነገር ሚስጥረኛዬም ሁሉም ነገር ማካፍለው ለሱ ነው። እጄ ስነግረው ጧት ስነሳ ብርሃን ለታይ የትሞች አልወጣም። በእርግጥ ይታወቃል ብዙ እህቶች በአረብ የሚኖሩ በአረብ ለስራ ሄደው እዛ የሚኖሩ በጣም ብዙ መከራ እንደሚደርስባቸው ይታወቃል። ደግሞ በእምነት ሲሆን ደግሞ በጣም ይከብዳል። በጣም ነው የሚፈተኑት። በእምነታቸው በጣም ይፈተናሉ። ነገር ግን እንደዚህች ልጅ ጸንቶ በእምነት ጸንቶ ከጌታ ጋር በጸሎት ጸንቶ ጌታ ብርታትና ኃይል እንዲሆን ደግሞ ማድረግ ደግሞ በጣም ትልቅ ነገር ነውና እህታችን በጣም ጥሩ ነገር ነው። እንኳንም እግዚአብሔር ረዳት። ተምዘግዝጎ የመጣው ሲኖትራክ በእናታችን በቅድስት ድንግል ማርያም አማላጅነት ተረጋግቷል። ይሄን ቪዲዮ ሼር ያላደረገ እውነትም ኦርቶዶክስ አይደለም። ሁላችሁም ኮሜንት ላይ እመቤቴ ቅድስት ድንግል ማርያም እያላችሁ አሁን ክርስቶስ አጋንንት እንዳወጣ አጋንንት ማውጣት የሚፈልጉ አሉ። ክርስቶስ ተአምር እንደሰራ ተአምር መስራት የሚፈልጉ ሰዎች አሉ። ክርስቶስ እንደጾመ ግን መጾም አይፈልጉም ሰዎቹ። አጋንንት ሲፈልጉ በካራቴ ያወጣሉ። የትኛው ሐዋርያ በካራቴ እንዳወጣ አናውቅም። እኔ ብሉይ ኪዳንም አዲስ ኪዳን ላይም ለነቀፌታ አይደለም ሁሉን ገልጦ ማየት ስለሚያስፈልግ ነው። የትኛው ሐዋርያ ነው አጋንንትን በካራቴ ያወጣው? ሂዱና ጠይቋቸው። የቱ ጋር ነው የተጻፈው? ኢየሱስ ክርስቶስ የጾመበት ምክንያት ለኔና ለናንተ አብነት ምሳሌ አሪያ ሊሆነን ነው እንጂ እኔ ጾም ያለሁና እናንተ አትጾሙ ለማለት አይደለም። አንዳንድ ከኛ ቤተ እምነት ውጪ ያለው ወንድሞቻችን እንደዚህ ይላል። ጾሙ ስትሏቸው አንጾምም። ለምንድን ነው ማጾሙት? ጌታ ጾሞልኛል። ለኪያ ቤታቸው ቤተ እምነታቸው ወገኖቼ መጽሐፍት ቤት ሆኖ ጭፈራ ቤት ሆኖ መጠጥ ቤት ሆኖ ለሌላ ነገር ሸጠው 70% ቤተ እምነታቸው ተዘግቶ የኢትዮጵያን ሕዝብ ወንጌልን ስበክ ብለው መጡ። ሕዝቡም ያሳዝናል። ከነሱ በረከት አገኛለሁ፣ ፈውስ አገኛለሁ፣ ጉብኝት አገኛለሁ ብሎ ይጠብቃል። አሁን እኛ ወንድሞች ሶሻል ሚዲያው ላይ ቲክቶክ ላይ ፌስቡክ ላይ 24 ሰዓት ቁጭ ብለው እቺን ቤተ ክርስቲያን የሚሳደቡት እኮ በህይወታቸው ስላላረፉ እኮ ነው። እረፍት ስላጡ እኮ ነው። ቢያርፉ ኖሮ ስለ ራሳቸው ቤት ያስተምሩ ነበር። ጊዜ ካላቸው ትዕግስት ኖራቸው ቲክቶክ ላይ ያን ያክል ሰዓት መቀመጥ ከቻሉ በሄዱበት ቦታ አርፈው ቢሆን ያረፉበትን ይነግሩን ነበረ። ስላራረፉ እንደ ቃየል ይቅበዘበዛሉ። ሳዊሮስ መሾም ሹሙ ተብለው ታዘው ነው። አጀንዳ ቀራጫቸው ራሳቸው ናቸው። የሚሾሙትም ራሳቸው ናቸው። ሎቢ የሚደረጋቸው ራሳቸው ናቸው። ለኔ የሚታየኝን ልንገር። ለኔ የሚታየኝን መንበረ ፊንፊኔ ዘኦሮሚያን ለመፍጠር ዳዴ ላይ ናቸው ነው። አሁን ያስረከባችሁ ሰዎች ወደ አሜሪካ የምትመለሱ ዛግም አትመለሷትም። ወደ ሌላ ትሄዳላችሁ። መንበረ ሰላማን የሚያክል እዚህ ፈጥረና እኛ የኦሮሞ ልጆች እናባራቸዋለን። ክርስቶስን አንፈልግም እያልን ነው። አንድነትን አንፈልግም እያልን ነው። እሱን አፕሩቭ እያደረጋችሁ ነው የምትሰሩትን አውቃችኋለሁ የሚል ጥያቄ ነው። መጀመሪያ ሲኖዶስ ጫካ ሾሞ ሲወገዝ ወደ ኋላ ያወገዘ የብሔር ብሔረሰብ ሲኖዶስ ብሎ የክርስቶስን ሲኖዶስ የካደ በዛ ሰራዊት ተቀብሎ ከአብይ አህመድ ሰው ያረደ እሱም ብፁዕ ስትሉ ብጽዕና ትርጉሙ ምንድነው የሚሉትን ልታስተምሩን እሱን ራሳችሁ ላይ ሲሾሙ ምን እንደምትጠብቁ ብትነግሩን ብዬ በተው ይሻለኛል። ለኔ ምን እንደምትጠብቁ ንገሩን። እኛን ለመጠበቅ ነው ወይስ የዓላዊ መንግስት ፈቃድ እየፈጸማችሁ ነው የሚለው ጥያቄ ነው እኔ የምጠይቀው። አልገባኝም።
መጀመሪያ ገዳይን ብፁዕ ማለት ምን ማለት ነው? አስገዳይን ብፁዕ ማለት ከፋይል ሲኖዶስ የሚከፋፍል ሰው ምን ማለት እንደሆነ አላውቅም። እና ለእውነት ይሄ ያስደነግጣል። ይሄ ልቀር ነው የሚለው አሁን ይሄ ሽሽት ነው። እኛ ከቤተክርስቲያንም ሸሽተን ከሀገርም ሸሽተን ሀገራችንንና ቤተመንግስቱን ለሚጠሉን ለሚጨርሱን ሰዎች ሰጠን። ቤተክርስቲያናችንን ደግሞ ለሚያጠፉን መስጠት ነው መቅረት። ከእግዚአብሔር ከአባታችን ቤት አንቀርም። ቤተክርስቲያን የጳጳሳት አይደለችም። ቤተክርስቲያን የክርስቶስ ናት። ቤተክርስቲያናችንን በየአጥቢያው ያለውን የሙስኛ ሰንሰለት ሄዶ መዋጋት ነው የሚቻለውን ነገር ሁሉ ማድረግ እና ቤተክርስቲያንን ማጽዳት እንጂ መሸሽ ሸሽተህ ትሄዳለህ። ወደ እግዚአብሔር ነው የሚሸሸው እንጂ ከእግዚአብሔር አይሸሽም። የግለሰቦች ድካም ተቋም ስለሆኑ አስደነገጡን እንጂ ሰው ሁላችንም ደካሞች ስለሆንን፣ ግለሰብ ግን ወደ ኔትወርክ ሲቀየር ኃይል ይኖረዋል። ያን ኃይል መስበር እንዴት እንስበር ነው የሚባለው እንጂ ከክርስቶስ እንሽሽ አይባልም። ካህናቶቻችን አሉ። ቅዳሴው ጌታ የሚገኝበት ነው። ጥምቀት ልጆቻችን ይጠመቃሉ። ቁርባን እንቆርባለን። ጸሎት እንጸልያለን። የሚፈቱን ይፈቱናል። ከዛ መሸሽ አንችልም። ነገር ግን እያስቀደሱ ወደ ቤት መመለስ ሳይሆን ቤቱን መጠበቅ እያንዳንዱ ምዕመን ስራ ነው። የተቸገረው ለብልጥ ቤተክርስቲያንን ትቶ መሄድ። ሰበካ ጉባኤ መርጡህና አንተ እዛ ስትዳረቅ ህዝቡን ናና ሲያግዘኝ ስትለው ይጠፋል። እሱ ሄዶ ቴሌቪዥን ያያል ቱታ ለብሶ። ምዕመኑ ነው ይሄን ሁሉ ያመጣው። አንዱ ሌላ ችግር ምዕመኑ መገሰጽ አለበት። ምዕመኑ ቤተክርስቲያንን መጠበቅ እንደሚገባው ቀኖናው ማየት